ሴት ልጅ በራሷ ወደ አንተ እንድትመጣ የምታደርግበት ሚስጥር ምንድነው? ብዙ ጊዜ የተለመደው ወንድ ልጅ ሴትን ሲያሳድ ነው። ታዲያ ግን ነገሩን ብንገለብጠውስ? ማለትም እሷ ራሷ አንተን ፈልጋ እንድትመጣ ማድረግ ብንችልስ? አየህ፣ ብዙ ወንዶች የምንሳሳተው ነገር አለ። ሴቶች እኛን ያሳዳሉ ብለን አናስብም። ሁልጊዜም ወንዱ ማሳደድ ያለበት ይመስለናል። እናም ደግሞ ይሄ የተለመደ ነው። ነገር ግን ጥቂት ወንዶች ብቻ የሚያውቁት ሚስጥር እንዳለ ግልጽ ነው። ምንም ሳይሞክሩ ሴቷ ራሷ ወደ እነሱ እንድትመጣ የሚያደርጉበት ሚስጥር እንዳለም ግልጽ ነው። ታዲያ ከሌሎች ወንዶች የሚለያቸው ይህ ሚስጥር ምንድነው ካልክ ወደ ትክክለኛው ቦታ መጥተሃል። በዛሬው ቪዲዮ አንተ ምንም ሳትለፋ እሷ አንተን ማሳደድ እንድትጀምር እንዴት እንደምታደርግ አንድ በአንድ እነግርሃለሁ። ይህንን ነገር ከሰማህ በኋላ በእርግጠኝነት ከዚህ በኋላ እነኚህን ስህተቶች አትሳሳትም። እንዲሁም ከጥቂት ወንዶች መሃል ትሆናለህ። ስለዚህ ላይክ በማድረግ ቪዲዮውን ጀምር፣ እንዲሁም ሰብስክራይብ በማድረግ ተቀላቀል። ይህንን ካልን ቀጥታ ወደ ዛሬው ሐሳብ እንግባ። እኛ ሰዎች በተፈጥሯችን በቀላሉ የማይገኝን ነገር ለማግኘት እንጥራለን፣ በጣም እንጓጓለን። እናም እኛ ፈለግንም አልፈለግንም አእምሮአችን ዋጋ የሚሰጣቸው ነገሮች በቀላሉ የማይገኙና የማይደረሱባቸው ነገሮችን ነው። እናም አንድ ሴት ከቀን አንድ ጀምሮ ትኩረቱን የሚሰጣትን ወንድ በፍጹም ልታሳድ አትችልም። ይልቁንም ትንሽ ትንሽ ነገር የሚያሳየትን ወንድ እንጂ። ስለራሱ ብዙም አያወራም፣ ትንሽ ነገር ብቻ ይናገራል። ከዛም ለእሷ ይተውላታል። ከእሷ ይልቅ ጊዜውንና ስራውን ያስቀድማል። በፍጹም በእነኚህ ነገሮች አይደራደርም። እናም ደግሞ ስለ እሷ ያን ያህል ግድ የለውም። ከእሷ የሆነ ነገር ለማግኘት የሚያደርገው ነገር የለም። አየህ፣ ብዙ ወንዶች ሴቶችን የሚያሳዱት ከነሱ የሆነ ነገር ለማግኘት ነው። ወይ ቁጥሯን፣ ወይ አብራው እንድትሆን፣ አሊያም ደግሞ አብራው እንድታድር ነው። እናም ይህንን ፈልጎ ስለሚያደርግ ይበልጥ ከሱ እየራቀች ብትመጣ ነው እንጂ ወደሱ ልትመጣ አትችልም። ለምሳሌ ሰዎች መንገድ ላይ የሆነ ነገር ሊሸጡልን የሞከሩበትን ጊዜ አስብ። ስለሚሸጡት ነገር ወይም ስለሚሰጡት አገልግሎት አሪፍ አድርገው ለማስረዳት ይሞክራሉ። አንተን ለማሞገስ ይሞክራሉ። ብቻ ግን ካንተ አንድ ነገር ብቻ እንደፈለጉ ግልጽ ነው። እነሱ የፈለጉት ገንዘብህን ነው። እናም ያኔ የተሰማህን አስታውስ። ከነሱ ቶሎ መገላገልና መሄድ ነበር የምትፈልገው ወይስ መቆየት? መልሱ ግልጽ ነው። አየህ፣ ሴቶች ጋርም ስትመጣ ተመሳሳይ ነው። ከነሱ የሆነ ነገር ፈልገህ ከሆነ የምታዋራቸው ኢነርጂ ይናገራል። እናም ካንተ ጭራሽ እንድትርቅ ያደርጋታል። ስለዚህ ማድረግ ያለብህ ዋናው ነገር ምንጊዜም ከሴት ጋር ስታወራ ከሷ የሆነ ነገር ለማግኘት ሆነ እሷን ለማስደመም ብለህ አታውራ። ይህ ትልቅ ስህተት ነው። ይልቁንም ስታዋራት ከሷ ጋር ፈን ለማድረግ ብቻ አውራት። ራስህን ሁን። ከሷ ምንም ሳትፈልግ ስታዋራት በራሷ ጊዜ በአንተ መሳብና ወደ አንተ መምጣት ጀምራለች። ለምሳሌ አንድ ንጉስ ብዙ ጓደኞች ቢኖሩትና ብዙዎቹ ለገንዘቡ ሲሉ ቢሆን የተጠጉት፣ ልክ አንድ በጭራሽ ስለ ገንዘቡ ግድ የማይሰጠው ጓደኛ ሲያገኝ ከሁሉም አብልጦ እንዴት አየውም? ያውም ከሌሎቹ ይልቅ ከዚህኛው ጋር የበለጠ ጊዜውን ማሳለፍ ይፈልጋል። ምክንያቱም ምኑንም ፈልጎ እንዳልቀረበው ያውቃል። ሴቶች ጋርም ተመሳሳይ ነው። ምንም ሳትፈልግ ንጹህ ሆነ የምትቀርባት ከሆነ የበለጠ እየወደደች የበለጠ ወደ አንተ እየቀረበች ትመጣለች። አንተ ምንም ማድረግ ሳይጠበቅብህ ፈላጊህ እሷ መሆን ትጀምራለች። ሌላው ሁሉ ነገር እንዲሰማት አድርግ የሚል ነው። ፍጹም የሆነ ግራ መጋባት ፍጠርባት። ከዛም ይበልጥ ወደ አንተ መቅረብ በአንተ መሳብ ትጀምራለች። ለምሳሌ በዓለም ላይ እሷ ብቻ እንዳለች አድርገህ ተመልከታት። ይህም እንዲሰማት አድርግ። ከዛ ደግሞ ጥሩ እየተጫወታችሁ እያለ አቋርጠ ሂድ። ደህና እያሳካት እያለ አቁምና ትተሃት ሂድ። በአጭሩ አይምሯን ግራ መጋባትን ፍጠርባት። አንዴ ሙቅ አንዴ ደግሞ ቀዝቃዛ ሁንባት። እናም ቦታዋ የት ጋር እንዳለ እንዳታውቅ እርግጠኛም እንዳትሆን አድርጋት። ይህንን ስታደርግ በአንተ ዘንድ ያላት ቦታ የቱ ጋር እንደሆነ ለማወቅ ወደ አንተ መምጣት ጀምራለች። ምክንያቱም በአይምሯ የምትፈጥርባት ጥያቄዎች ይኖራሉ። ይወደኛል ወይስ እንደ ጓደኛ እያየኛው? ለምንድነው አንዴ በእኔ ላይ ፍላጎት እንዳለው አንዴ ደግሞ እንደሌለው የሚሆነው? ለምንድነው በእሱ እርግጠኛ መሆን ያልቻልኩት? የሚሉ ጥያቄዎችን ትፈጥርባታለህ። ያኔ እነኚህ ጥያቄዎች በአይምሯ መመላለስ ሲጀምሩ መልስ ለማግኘት ስትል ወደ አንተ መቅረብ ትጀምራለች። ካንተም ሱስ እየያዛት ይመጣል። እሺ፣ አሁን ወደ ዋናው ሐሳባችን እየገባን ነው። ብዙ ሴቶችን የሚያማልሉና በፍቅራቸው የሚጥሉ ወንዶች ሴቶችን ወደ ራሳቸው ለማምጣት የሚጠቀሙበት አንድ ሚስጥር አለ። ይህም ዘ ሳይኮሎጂካል ቫኪዩም በመባል ይጠራል። ይህንንም የስነ ልቦና ባዶነት ወይም ክፍተት ብለን መተርጎም እንችላለን። ይህ ምን ማለት ነው እያልክ ከሆነ በቀላሉ አስረዳ። ምርጥ የተባሉ አማላይ ወንዶች በፍጹም ሴቶችን አያሳዱም። ከሴቶች ምንም አይፈልጉም። ግን አንድ ሚስጥር አላቸው። አንድ ባዶነትን ይፈጥሩባታል። ሆን ብለው የስሜትና የስነ ልቦና ባዶነትን ይፈጥሩባታል። ያ ባዶነት ደግሞ መምላት የሚችሉት እነሱ ብቻ ናቸው። ለምሳሌ ደስ የሚል ወሬ ይዘው ወሬው አሪፍ እየሆነ ሲመጣ ያቋርጡታል። ወይም ደግሞ እሷ ከነሱ ጋር ትንሽ መቆየትን እየፈለገች ጥለዋት ይሄዳሉ። ይህንን እንደ ቀላል ነገር እንዳታስበው፣ በጣም ኃይለኛ የሆነ መሳሪያ ነው። አየህ፣ ፍላጎት የሚመነጨው ከእርካታ አይደለም፣ ይልቁንም ካላለቀ እርካታ ነው። ግን ይህ ብቻ አይደለም። ለምሳሌ ኢኮኖሚክስ ላይ ኒድ እና ዋንት የሚባል ነገር አለ።
ኒድ ማለት ለመኖር ግድ የሚያስፈልጉን ነገሮች ናቸው። ለምሳሌ ምግብ፣ ውሃ፣ መጠለያ ወዘተ። ዋንት ደግሞ ማለት የምንፈልገው ነገር ነው። ለምሳሌ ትልቅ ቤት፣ አሪፍ ምግብ ወዘተ። ለመኖር አስፈላጊ አይደለም፣ ማለትም ልንቀይረው የምንችለው ነገር ነው። ለምሳሌ ዛሬ በርገር ብትፈልግ ነገ ደግሞ ፓስታ ልትፈልግ ትችላለህ። እናም አብዛኛው ወንድ በሴት ህይወት ውስጥ ኒድ ሳይሆን ዋንት ሆኖ ነው የሚኖረው። እናም ነገ ልትቀይረው የምትችለው ነው ማለት ነው። ነገር ግን ሁልጊዜም አንተን እያሳደደች እንድትኖር ማድረግ የምትችለው በሷ ህይወት ውስጥ ዋንት ሳይሆን ኒድ መሆን ስትችል ነው። ማለትም ግዴታ የሚያስፈልጋት ነገር መሆን አለብህ። ያኔ ሁሌ አንተን እያለች መምጣት ጀምራለች። ካላንተ መኖር የምትችልም አይመስላትም። ይህ በጣም ፓወርፉል የሆነ ሀሳብ ነው። እናም በኃላፊነት ልትጠቀምበት ይገባል። ይህንን ሜተድ ስትጠቀም የእውነት የምትፈልጋት ሴት ላይ እንደሆነ እርግጠኛ ልትሆን ይገባል። ታዲያ የሚያስፈልጋትን ሁን ስል ምን እያልኩ ነው? ዋናው ነጥብ እዚህ ጋር ነው። ልክ እንደ ምግብና እንደ ውሃ መሆን እንደማይችል የታወቀ ነው። ነገር ግን የሰው ልጆች በተፈጥሮ ከሚያስፈልጋቸው ነገር ውጪ በራሳቸው የሚያመጡት ኒድ አለ። ለምሳሌ ሱስ ያለባቸውን ሰዎች ተመልከት። ካለዛ ሱስ መኖር ይቻላል። ነገር ግን አይምሯቸው ያ ነገር እንደሚያስፈልጋቸው ስላመነ ካለዛ ሱስ መኖር የሚችሉ አይመስላቸውም። ስለዚህ በየጊዜው ወደዛ ሱስ ይመለሳሉ ማለት ነው። እናም አሁን በየጊዜው ወደ አንተ እንድትመጣ የምታደርግበት መንገድ ልክ እንደዚህ ሱስ አስፈላጊ ሆነ በህይወቷ ውስጥ በመገኘት ነው ማለት ነው። ታዲያ ይህን የምታደርግበትን መንገዶች እነግርሃለሁ። የመጀመሪያው ነገር ግን ቅድም እንዳልኩት ደካማ ጎኗን ወይም የጎደላትን ነገር ማግኘት ነው። ይህንን ማድረግ በጣም ቀላል ነው። ካንተ የሚጠበቅብህ ማዳመጥና በተለይ ደግሞ የምታደርገውን ነገር ማየት ነው። ለምሳሌ የጎደላት ነገር ከሰዎች አድናቆትን ማግኘት ሊሆን ይችላል። ይህንን ጉድለቷን ደግሞ ማሳየቱ አይቀርም። ለምሳሌ አንድ ሰው የሆነ ነገሯን ሲያደንቅላት ፊቷ ሲበራና በጣም ደስ ሲላት ልታይ ይችላል። ይህን ጊዜ አንድ ጉድለት አገኘህ ማለት ነው። ወይም ደግሞ በተቃራኒው የጎደላት ነገር የሚፈታተናት ወንድ ሊሆን ይችላል። ማለትም ወንዶችን በቀላሉ ማግኘት የምትችል ሴት ከሆነች በእንደዚህ አይነት ወንዶች ትሰላቻለች። ስለዚህ በቀላሉ ማግኘት የማትችለው የሚፈታተናት አይነት ወንድ ሆነ ትቀርባታለህ ማለት ነው። ግን ደግሞ ብዙ ሴቶች ላይ ያለ አንድ ጉድለት አለ። ይህንን ጉድለት ከሞላህላት ካንተ ሱስ እንደሚይዛትና ወደ አንተ መምጣት ማቆም እንደማትችል አረጋግጥልሃለሁ። ይህንን በፕራክቲስ ያየሁት ነገር ስለሆነ በእርግጠኝነት እንደሚሰራ እነግርሃለሁ። እና ይህ ጉድለት ምንድነው ካልክ በቀላሉ ላስረዳ። የሴት ልጅ ህይወት አብዛኛውን ጊዜ በደስታ የተሞላ አይደለም። ማለትም የቀን ውሎዋን ብትመለከት ወይ ስራ ነው፣ ከዛ የቤተሰብና የወደፊት ጭንቀት ይኖራል፣ ወይ ትምህርት ይኖራል። ከዚህ ሁሉ ነገር የምታመልጥበት መንገድ አንተ ትሆናለህ ማለት ነው። እዚህ ጋር ሐሳቤን በተሳሳተ መንገድ እንዳትረዳው። ከዚህ ሁሉ ነገር ታውጣታለህ እያልኩ አይደለም። ይልቁንም ለትንሽ ጊዜ ከነዚህ ነገሮች ተለይታ እረፍት የምታገኝበት መንገዷ ትሆናለህ እያልኩ ነው። እናም ካስተዋልከው አብዛኛው በሱስ የተጠቃ ሰው ሱሱን የሚጠቀመው ከሚኖረው ከጭንቀት ዓለም ለትንሽ ጊዜ ለማምለጥ ነው። ምክንያቱም ያ ነገር ለትንሽ ጊዜም ቢሆን ደስታን ይሰጣቸዋል። እናም ከዛ ነገር መላቀቅ በጣም ከባድ ይሆንባቸዋል። ስለዚህ በየጊዜው ይፈልጉታል ማለት ነው። እናም አንተ ብዙ ወንዶች የሚሳሳቱበትን ስህተት እንድትሰራ አልፈልግም። ብዙ ወንዶች ለሴቷ እንደ ማምለጫና ሌላውን ነገር እንደ መርሻ ሳይሆን እንደ ሌላ ስራ ነው የሚሆኑባት። ስለዚህ ካንተ ጋር ስታወራ ስለ ሌላ ጭንቀቶች አታንሳባት፣ ስለ ስራዋ ወዘተ አታንሳባት። አንተ ጋር ስትመጣ ደስ የሚል ነገር ብቻ አዋራት። እንደፈለገች የምትሆንበት ቦታዋ ሁንላት። የፈለገችውን ነገር ስታወራ አዳምጣት። መፍትሄ ለመስጠት እንዳትሞክር፣ ብቻ ሐሳቧን አዳምጣት። ጊዜዋን ሌላውን ነገር ረስታ እንድታሳልፍ አድርጋት። ሁልጊዜም የእሷ ማምለጫና ሌላውን የምትረሳበት እንዲሁም የደስታ ምንጯ ሁን። ከዛም መቼም ካንተ አትለይም። በየቀኑ ትፈልጋለች። አንተ ሳትሆን ራሷ ወደ አንተ ትመጣለች። እንደዚህ አይነት ጠቃሚ ምክሮችን የምትፈልግ ከሆነ ሰብስክራይብ በማድረግ ይህንን ጠንካራ ቤተሰብ ተቀላቀል። እንዲሁም ከታች ባለው ሊንክ ቴሌግራም ቻናሌን ተቀላቀል። ላይክ በማድረግ ድጋሚ እንገናኝ። ሰላም ሁኑ።